አንዳንዶቻችሁ የሆነ ነገር እየጠበቃችሁ ላይ ትገቡ ሰዎች አለ። የሆነን ሰው ለማጥቃት ትክክል አይደለም። በቃ በየቀኑ ነገር የምትፈልጉ ለምሳሌ ይችን ብቻ ልጨርስ። ክርስቶስ ወደ አብ በእርሱ ሥራ ወደ አብ መግባት አለን፣ ወደ አብ የምንደርሰው በሱ በኩል ነው የሚል ትምህርት ለመሆኑ ይሄ ትምህርት ለመሆኑ የቤተ ክርስቲያን የመጀመሪያው መሰረት የተጣለው በዚህ ትምህርት አይደለም? ለምንድነው እኛ ያልነው የአዲስ ትምህርት አስመስለን የኛ ጀግና ለመምሰል የምንሞክረው? ለምንድነው አንዳንዶቻችን እንዴ በአሐዱ ወልድከ እና ሌላ መታረቂያ አለ፣ ሌላ መስዋዕት አለ? ቅዱሳን ሲጀመር የሚያደርሱን እኮ ወደ ክርስቶስ እኮ ነው፣ ወደ ሥጋ ወደሙ ነው እኮ የሚያደርሱ። የቅዱሳን ጸሎት ምልጃ የሚረዳው እኮ የክርስቶስ ሥጋና ደም እንድንቀበል ወደ ክርስቶስ እንድንመጣ እኮ ነው የሚያግዘን እንጂ በክርስቶስ ሳያምኑ በቅዱሳን ምልጃ ወደ አብ መድረስ ይቻላል የሚል ትምህርት ቤተ ክርስቲያን ኑሯት ያውቃል። ሲጀመር ዛሬ የሆነ ግለሰብ የተናገረ ጀግና ለመምሰል መሞከር ትክክል አይደለም። እኔ ቤተ ክርስቲያን የማትለውን እንዳለች አድርጎ ኢንቴንሽናሊ ከዚህ ቀደም ቤዛ በሚለው የእመቤታችን ላይ ስቅለቱ ላይ እኒህ አባት እንደተሳሳቱት አይደል? ልክ ቤተ ክርስቲያን እመቤታችን ቤዛ በመስቀል ላይ ዓርብ ዕለት የተሰቀለች አስመስለው ነው እኒህ አባት የተናገሩ። የተቃወምነው ኢንቴንሽናሊ እመቤታችን እንደምንል አድርገው መናገራቸው። አሁንም እኛ በክርስቶስ አይደለም የታረቅነው፣ መታረቂያ ሌላ አለን፣ ሌላ መዳኛ፣ ሌላ በር፣ ሌላ እውነት፣ ሌላ ሕይወት አለን ብላ ቤተክርስቲያን እንደምትል አድርጎ እኔ ግን እላለሁ አይነትና የማቃናት አስመስሎ ማስተማር ጸያፍነት ትክክል አይደለም። ይሄ የቤተክርስቲያን ትምህርት ነው። ተዋህዶ የሚለው ስም አምላክ ወሰብ የሚለው የሚያብራራ ነው። በሕዝብ ሰባቱ መስተጻረራንን ያስወገደ ክርስቶስ ነው። በሰውና በእግዚአብሔር መካከል፣ በአሕዛብና በሕዝብ፣ በሥጋና በነፍስ፣ በሰማይና በሰውና በመላእክት ዘንድ የነበረውን የጥል ግድግዳ ያፈረሰ እርሱ ነው። የቤተ ክርስቲያን መሠረት ጉልላት ይሄ ትምህርት ነው። ቅዱሳን ያማልዱናል፣ ያስታርቁናል ስንል ብቻቸውን አይደለም፣ ወደ ሥጋ ወደሙ ያቀርቡናል ማለታችን እንጂ በቅዱሳን ምልጃ ብቻ ይዳናል የሚል ትምህርት አንድም ትምህርት የቤተክርስቲያን የላትም። ከ2018 ዓመተ ምህረት በኋላ የሆነ ሰበር ይዛችሁ የመጣችሁ የምትመስሉ ሰባርባሮች ጥጋችሁን ልትይዙ ይገባል። ይሄ የቤተ ክርስቲያን ትምህርት ነው። አዲስ ትምህርት ያመጣችሁ አስመስላችሁ ጀግና ለመጫወት የምትሞክሩ ስርዓት ይኑራችሁ። አታውቁም። ልክ አንባችሁ ዛሬ ያወቃችሁትን ዕውቀት ልክ ቤተክርስቲያኑ የማትለው አስመስላችሁ አዲስ የተገለጸላችሁ ለምንድን ነው የምታስመስሉ? እንዲህ አለማወቃችሁን ነው የሚያሳየኝ። ይሄ በጣም ሰርፕራይዝ ካደረጋችሁ ይሄ ትምህርት ወደ አብ መዳን በሌላ በማንም የለም። ይሄ ቤተክርስቲያን ትምህርት እኮ ነው። ሌላ መዳኛ አለ እንዴ? ሌላ ያስታረቀናል እንዴ? ሌላ መስዋዕት ይሆናል እንዴ? ሌላ ቤዛ አለ እንዴ? ለምንድን ነው ቃላትን እየሰነጠቀጠቃችሁ የክርስቶስን ለሌላ ለመስጠት አይነት አድርጋችሁ እንደሰጠን የክርስቶስን አዳኝነት የሆነ ሸር ካምፓኒ የከፈትን የምታስመስሉት ለምንድን ነው? ይሄ የሚያሳየው አለማወቃችሁን፣ አለመረዳታችሁን ይልቁንም የቤተ ክርስቲያን ትምህርት ሳታውቁ ለማስተማር እንደመጣችሁ ነው የሚያሳየው። አንዳንዶቻችሁ ትክክል አይደለም እና መጠን ይኑረን ነው። የቤተ ክርስቲያኗን ትምህርት እንወቅ ነው። ይሄ የቤተ ክርስቲያን የመጀመሪያ ትምህርት ነው። የመጀመሪያ ሀሁ ነው። ይሄ የቤተ ክርስቲያን ትምህርት ነው። ከዚህ የሚበልጥም ትምህርት ደግሞ የለም። ፊደል ብቻ አይደለም ትርጉምም ጭምር እና መጠን ይኑረን፣ ልክ ይኑረን። እዚህ ቲክቶክ ላይ መጠን ተከታዮች ስላሉን የአራቱ ጉባኤ መምህር ለመምሰል በአንድ አክል ጥሩ አቅማችንን ብናውቅ ጥሩ። ይሄንን ለሁላችንም ነው ማሳሰቢያ መስጠት። ቤተክርስቲያን የምትለውን እንላለን፣ የማትለውን አንልም። የማትለውን የሚል እስኪመጣ እኛ ነን የምንቃወም። ማንም ጴንጤ ስለ ቤተክርስቲያን ምን ያውቃል? ያልዳነ ስለ ገድል ስለ ታምር ምን ያውቃል? ጴንጤ ጥምቀት አያድንም የሚል ጴንጤ ስለ መጽሐፍ ቅዱስ ምን ያውቃል? ስለ ድነት ምን ያገባዋል? ቅዱስ ቁርባን የዘላለም ሕይወት አይደለም የሚል ጴንጤ ስለ ክርስትና የት ምኑን ያውቀዋል? የት ኑሮ ያውቃል? ሲጀምር መች ዳነ ሲጀምር እና የእነሱን ዲስኮርስ አምጥቶ እዚህ ጋር መጥፋትም ተገቢ አይደለም።
ትክክል አይደለም። እና ጤነኛ እንሆን ስንጠይቅ ታላቁን ከዘማርያምን ከታላቁ ቀሲስ ሊበኩሉን ከቀሲስ ከሆነ ከድል በድል ጋር ከመምህር በረከት ጋር ለማጣላት ኦን ፐርፐዝ የምትመጡ ሰዎች እግዚአብሔር ይላችሁ። እውነቴን ነው። ይሄ በጣም ትክክል አይደለም። በጣም ትክክል አይደለም። አስቡበት። ልክ የሚባለውን ነገር መጠን የሚባለውን ነገር የማያውቁ ሰዎች አሉ። ዝም ብለው ማለት ትምህርት እኮ ቤተክርስቲያኗ የምትለውን ነው ማስተማር። አንድ ሰው መምህር ሲሆን እነ ይንታገሌ እንዲህ ይሉታል፣ እነ ገሌም እንደዚህ ይሉታል። ደግሞ ራቅ ካልን ደግሞ ከተማርን ማለት ነው በጉባኤ ቤት ካለፍን እንደዚህ እንላለን። በቴዎሎጂ ውስጥ ያለፈ ሰው ካልሆነ ደግሞ የቤተክርስቲያን አባቶች አትናቴዎስ ይሄንን ብለዋል፣ ዮሐንስ አፈወርቅ አባቶቻችን እንደዚህ ብለዋል፣ ሐዋርያት እንዲህ ብለው ያስተማሩን እና አባቶቻችን ደግሞ ሊቃውንት ነው እንዲህ ብለው ተርጉመውልናል። ቤተክርስቲያን ይሄንን ገጸ ንባብ ሲገኝ ቤተክርስቲያን ይሄንን እንዲህ ብላ ተርጉመዋለች። ገጸ ንባብ በራሱ ትርጉም ስላልሆነ ገጸ ንባብ ብዙ አይነት ትርጉም ስለሚኖር ዘመኑ ራሱ ጊዜው ራሱ የተነገረበት ለምሳሌ ትርጓሜ ወንጌል ላይ ብትገቡ አንዳንድ አማርኛዎች ተረስተዋል፣ አይታወቁም። ምን ማለት ነው? በዚያ ዘመን ያ አማርኛ ሲተረጎም የዚህ አማርኛ ፍች ምን ለማለት ፈልገው ነው? አማርኛ ጭምር ነው የምንማረው ትርጓሜ ቢስል እውነት ተመናል። ስለዚህ ምን ብለው ነው ይሄንን ገጸ ንባብ አባቶቻችን የተረጎሙት? ቤተ ክርስቲያን ይሄንን በወንበር የምታስተምረው ምን ብላ ነው የሚለውን ተረድቶ ማስተማር። በገድላትም ላይ በድርሳንም ላይ ቤተ ክርስቲያኗ የጻፈችው ይሄን ጽፍ የተቀበለችው ምን ብላ ትረዳዋለች ነው እኮ ትምህርት እኮ ማለት። እኔ ማስተማር ማለት ቤተ ክርስቲያኗ የምትለውን አውቆ መሄድ ማለት ነው። ቤተ ክርስቲያን የምትገልጥበትን ልሳን አድርጎ የምትተረጉመበትን ጠቅላላ እሳቤ ወስዶ ማስተማር። አንዱ ይመጣና ዝም ብሎ በራሱ የሆነ ነገር ይጨምራል። ያማረልኝ መስሎት እዚህ እንትን የሚላል ትክክል አይደለም። እኔ ባይዘው ይሄን የምናገረው ዛሬ ብቻ አይደለም፣ ቲክቶክ ከመምጣት በፊት የሆነ ነገር ለማስተማር አዲስ ነገር መፍጠር አያስፈልግም። ምሳሌ ከሆነ ለምሳሌ ብሎ በራስ ቤተክርስቲያኗ ትላለች ብሎ ሳይሆን ለምሳሌ ብሎ በምሳሌ አንድ ነገር ማስረዳት ተገቢ ነው፣ ይገባል። ግን ቤተክርስቲያን እንደምትለው ያንተን ምሳሌ የቤተክርስቲያን ትምህርት አድርገህ ያንተን መረዳት የቤተክርስቲያን መረዳት እንደሆነ አድርጎ ማስተማር ይሄ ድፍረት ነው፣ ትክክል አይደለም። አገላለጹ ድንግል ማርያም እንተ ማለት እመቤታችን ፍጡር ብቻ አይደለች። ምን ትጨምርበት እና ለምንድነው በጣም ልንታገል ይገባል። ከዚህ ቀደም በጳጳሳትም ደረጃ እዚህም ይቅርታ ቲክቶክ ላይ ያለ ሰው እንደዚሁ ሌላ ነገር ብሎ ይቅርታ ጠይቀዋል። ስም አልጠራ ፕሊስ ቤተክርስቲያኗ የምትለውን እንበል። ከተሳሳትን ደግሞ በጣም ተሳስቻለሁ ይቅርታ፣ ይህንን ለማለት ፈልጌ ነው ማለት ይልመድብ። የፈለገው ነገር ቢሆን ቅዱሳንን እግዚአብሔር ከገለጣቸውና ካከበራቸው በላይ እኛ መግለጥ አንችልም። አባ ሕርያቆስ በቤታችን ያመሰግንበትን ውዳሴ ቅዱስ ኤፍሬም ያመሰገንበትን ውዳሴ ለመድረስ 10 ማይረጋት ላይ ምናልባት መድረስ ሊጠራ 10ን ተውት በቃ እንዶ 5ኛው 3ኛው ላይ መድረስ ይጠይቃል። እኔ ይሄ ዘመን ህይወቱ የሌለን ስለሆነኛ ቅድስና ስለሚጎድለን ቤተ ክርስቲያን የምትለው ብቻ ማለት ነው የሚጠበቀው። ሌላ መጨመር አንችልም። እንደው አቅምም የለንም፣ ማለት የለንም። ወይ እንደ አባ ሕርያቆስ ሰተት አድርጎ መድረስ የሚችል ብቃት ካለ ቅድስና ካለ ወይም እንደ ቅዱስ ኤፍሬም አሃዝ እግዚኦ መዋግደ ጸጋ የሚልበት ጸጋ ካለው የሆነ ነገር ጨምሮ እንደው እመቤታችንን ያከበርን መስሎት ሊሆን ይችላል። ልጁ ወለተ መናገር ከመውደድ ሊሆን ይችላል። ግን ስተት ለትርጉም ፍጡር ብቻ አይደለችም ካልክ እኮ ብቻ የሚለው ቃል ፍጡር ብለህ ከዚያ ብቻ አይደለችም ካልክ ልጨምርበት ከፍጡር ውጭ ሌላ የፍጡር ተቃራኒ ፈጣሪ ፍጡር ነው ወይ ፈጣሪ ነው። ከዚያ ውጭ ሌላ ሊሆን አይችልም። መላእክትም ፍጡራን ናቸው፣ ሰውም ፍጡር ነው፣ ሰማይና ምድርም ፍጡር የተፈጠረ ነው። ምንም የተፈጠረና ያልተፈጠረ ሁለት ነገሮች አሉ። ፈጣሪና ፍጡር ነው ያለው። ከዚህ ውጭ ምንም ነገር የለም። ፍጡር ብቻ አይደለችም ካልክ ሌላ ምን ልትል?
መልአክ ናት እንዳትል መልአክም ፍጡር ነው። ሰማይ ምድር ብንላ ሰማይ ምድርም ፍጡር አላችሁ። እንደዚህ ያለ አገላለጦች ቅድስናዋን ለመናገር መልዕልት ትላለች እኮ ቤተክርስቲያን። ከክብር አንፃር ከማይረግ አንፃር መትሕተ ፈጣሪ መልዕልተ ፍጡራን በቃ ከፈጣሪ በታች ስትል ራሱ የሆነ ፖዚሽን ለማስቀመጥም አይደለም። ከፈጣሪ ጋር ተወዳድራ እሷ ዝቅ ትንሽ ከዚያ ደግሞ እንደዚህም አይደለም ውድድርም አይደለም። ፈጣሪ ከማንም ጋር አይወዳደርም። በፐርሰንት የሚቀመጥም አምላክ አይደለም። ክብሯን መናገር ነው። እግዚአብሔር በእርሷ ላይ ያደረገውን ድንቅ ነገር መናገር ነው። እርሱም ከቃላት በላይ ነው። እግዚአብሔር ባከበራት ልክ መግለጥ እንኳን አንችልም፣ አቅም የለንም። ዝም ብለን እኮ የምናደንቀው ነገር እኮ ፈጣሪን መውለድ የሚችል ፍጡር ከቶ ከየት ይገኛል? ይህ እኮ የእግዚአብሔር ሥራ ነው። ይህ እኮ በቃ የሚነገር ሳይሆን የሚደነቅ የሚነከር እኮ ነው። እና እባካችሁ አንዳንዶቻችሁ መጠን ይኑራችሁ፣ ለአንደበታችሁ ጥንቃቄ ያስፈልጋል። በተለይ ትምህርተ ሥላሴ ይሄ እንደዚህ ያሉ ትምህርቶች እኔ ፈሪ ነኝ በግሌ ደጋግሜ ተናግሬያለሁ። የምትለው ላይ በጣም ደፋት በቃ የምትለው እመቤታችን መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን እያማለ የምታሰጥ ይሄ የቤተ ክርስቲያን ትምህርት ነው። ከዚህ ውጭ አይ ብለህ ደግሞ እሷን የሆነ ነገር ለመለከክ የሚመጣም ካለ አመፀኛ መናፍቅነት ነው። በቃ ቤተ ክርስቲያኗ የምትለውን ብቻ እንላለን እኛ። አቅማችን እሱ ነው። በነገራችን በቃ አቅማችን እሱ ነው። ከዚያ የዘለለ ምንም የለም። እንኳን ቲክቶክ ላይ ወንበር ላይ ያሉ ሊቃውንት እንኳን ቤተ ክርስቲያን ስንል አሁን ባሉ ሊቃውንት ብቻ የምትመዘን አይደለችም። ቤተ ክርስቲያን ዓለም አቀፋዊቷን ቤተ ክርስቲያን ማለታችን። ቤተ ክርስቲያን ስንል ክርስቶስ የተከላትን ወይንም አካሉ የሆነችውን ማለታችን። ቤተ ክርስቲያን ስንል የኢትዮጵያ ሊቃውንት ብቻ ማለታችን አይደለም። ቤተ ክርስቲያን በምልአት የምትለውን ማለት ነው የሚያስፈልግ። ከዛ በተረፈ ግን እንደ ኢትዮጵያውያን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ቋንቋ አላት፣ የራሷ ካልቸር አላት፣ የራሷ ቀኖና አላት ቤተክርስቲያኗ። በዚያ መሰረት መሄድ ነው። ከኢትዮጵያ ሊቃውንት ያንበልጥ There's a 5-minute slowdown on I-10 West in 3 miles. You're still on the fastest route. ሶሪ ይቅርታ እንትኑን እና እባካችሁ መጠን ይኑረን፣ ልክ ይኑረን። የቤተ ክርስቲያኗን ትምህርት መናፍቃን አጣመው ሲያስተምሩ ልክ እንደነዘ ማርያም እንደሚያረም አቃንቶ የቤተ ክርስቲያን የምትረዳበትን ኦርቶዶክሳዊ ማይንድ በሆነ መንገድ መግለጥ ያስፈልጋል። ቤተ ክርስቲያን አሽቃባጭ ያስፈልጋል። ደጋፊም አትፈልግም። ቤተ ክርስቲያን አማኝ ነው። ቤተ ክርስቲያን የምትፈልግ አማኝና ንጹህ ሕሊናና አይምሮ ያለው ቤተ ክርስቲያን የሚወድ ደግሞ የቤተ ክርስቲያን ትምህርት ብቻ ይጠብቃል፣ ያስጠብቃል። ከዚያ በጣም የራስህንም የምትጨምር ከሆነ ያለውንም ትምህርት የምታፈርስ ከሆነ አመፀኛ ነህ። ትክክል አይደለም። ስለዚህ አንዳንዶቻችሁ ከትምህርት ይልቅ ግለሰቦችን የምትከተሉ የምታመልኩ የሆነን ሰውዬ ሲናገረው አርዮስም ቢሆን ችግር የለው። ትምህርቱ አርዮሳዊም ይሁን ንስጥሮሳዊም ይሁን መቅዶኒዮሳዊም ይሁን በቃ እሱ ከተናገረው መቼም የኔታ ከርሶ አንደበት መጥፎ ነገር አይወጣም ብዬ ነው እንዳለው ቅኔ አላዋቂ የምትቀኙ ሰዎች ካላችሁ እንደው ስርዓት ብትይዙ በመድኃኒዓለም ስርዓት ይኑ። ሲጀመር መጀመሪያ የምትለውን አጥሩ። አዲስ ነገር ለመጨመር ያለ ወላዲተ አምላክ አማላጅነት ዓለም አይድንም። ማን ያለ? የትኛው መጽሐፍ ላይ ነው ያለው? አስረዱን። እሺ የት ላይ ነው ያለው? በቃ ከሌለ እስከሚኖር ድረስ ወይንም መረጃው እስከሚመጣ የለም የለም። ያለ ወላዲተ አምላክ አማላጅነት ዓለም አይድንም። ሲጀመር ያልዳነ ዓለም የዳነ ያለ ዓለም በሚመጣው ደግሞ የሚድን ዓለም እንጂ የዳነ እኮ ዓለም አለ የተፈወሰ አለ። እንደዚህ ያሉ ትምህርቶች ይጣረሳሉ። ጤነኛ ያልሆኑ ትምህርቶችን መመርመር ያስፈልጋል። ምናልባት ይህንን ነገር ለመጀመሪያ ጊዜ የተናገረው ሰው አሁን እኛ በምናስበው ልክ ላይሆን ይችላል ያለው ምሳሌ ዘያጽጽኖ በቃ መድረክ ላይ ለራሱ ማለት በተረዳበት ነገር ሳያጣምም አይምሮ በፈቀደው መንገድ ያስተማረው ሊሆን ይችላል። እኛ ለጥጠን ግን
ለሌላ ሰተነው ከሆነ የኛ ችግር ስለሆነ የሚሆነው ጥንቃቄ ያስፈልጋል። ቤተክርስቲያን የምትለውን ብቻ እንበል። ከዛ በተረፈ ወሬ የምታናፍሱ ከዚያና ከዚህ ፍልስጣዎች ውጡ። ከዚህ ፖለቲካ አያስፈልግም። በጣም በዚህ አጋጣሚ ቴንኪው ታላቁ በሁለት ቀን ባደረካቸው ዲቤቶች ላይ ሆን ብለው ኦን ፐርፐዝ ለማጣላት የሚሞክሩ ሰዎችን እንዴት አድርገህ ቀፈዳቸውን መልሳቸው አይቻልም። ቴንኪው ይሄ ይገባል። አሁን ማንኛችንም ቢሆን ሰው ከቤተክርስቲያን እንዲወጣም ሆነ ዓላማ ያለው ማንንም የቤተክርስቲያን ልጅ የለም። ዓላማችን ወደ ክርስቶስ ቤተክርስቲያን የሚድኑትን መጨመር ነው፣ ማምጣት ነው። የቤተክርስቲያን ዋና ዓላማ እሱ ነው። ከዚያ በተረፈ ደግሞ ዝም ብዬ ያቀረሽው ቀጥላለሁ ካልክ ደግሞ ቤተክርስቲያን ባዶ ስለማትሆን በአንተ መውጣትም መግባትም ስለማትጎልም አንተ ስለገባህም በቃ ከጉድለትም ስለማትሞላ ሙላቷ ክርስቶስ ስለሆነ እንደው የተተረፈረፈች ጽዋ ናት ቤተክርስቲያን። ስለዚህ የምንለማመጣውም የለም፣ ግን የምንገፋው ግን ሰው ደግሞ የለም። ጥንቃቄ ሊደረግ ይገባል። ትምህርት ላይ ፎከስ ይደረግ። ትምህርት ላይ ፎከስ ሲደረግ ጥላቻ እመቤታችን ፍጡር ብቻ ናት። ከዚያ በተረፈ የእግዚአብሔር እናት ናት። ፈጣሪዋን የወለደች ንጽሕት ዘር ናት፣ ቅድስት ናት። መልአኩ የነገረን ይህንን ተፈሲ ፍሲት ኦምሊ ተጸጋ ያለ ጸጋ የሰው ልጅ ሁሉ ጸጋው በተገፈፈበት ዘመን ላይ መጥቶ ነው። አንቺ ግን ከሴቶች ተለይተሽ ጸጋ የሞላብሽ ነሽ ነው ያለ። ከቶንም አዳም ጸጋውን ከተራቆተ ዘመን ጀምሮ ጸጋ የሞላብህ ተብሎ የተነገረ አንድ በመጽሐፍ ቅዱስ አላየንም ከእመቤታችን በቀር። በቃ ለምን የሆነ እግዚአብሔር እኛን ለማዳን ምክንያት አደረጋ። ታዛዥነቷን አየን። ኤራኒየስ ካለው በላይ እኛ ልንገልጣት አንችልም። እውነት ለመናገር ቅዱሳን አባቶቻችን በደንብ ዳግሚት ሔዋን ብለውናል። የበደለችው ሔዋን ያይደለች ታዛ በገነት ትኖር ከነበረ ሕግን ትእዛዝን ከማፍረስ በፊት የነበረች ሔዋን ናት እመቤታችን። እሱ ደግሞ ያችም ሔዋን ፍጡር ብቻ ናት። በቃ ከበደል በፊት የነበረው አዳምና ሔዋን ፍጡር ናቸው። በቃ ፍጡር ናቸው። እመቤታችንም ያቺ ሔዋን ናት፣ ዳግሚት ሔዋን ጸጋ የሞላባት። መርገም ያለበት ሰው ጸጋ የሞላባት አይባል ሲጀመር። እንዴት ሆኖ እርሱ እንግዲህ ከሥጋዋ ሥጋ ከነፍሱ የማይጸንሽን ፍሬ ቡሩክ ነው ብሏል። እና ትርጉምን በከመይ የመጽሐፍ ማይከለ ማይከለ ፈጣሪ ወፍጡራን የሚለውን ወስዶ ልክ ከክርስቶስ መካከለኛ ወይንም ደግሞ በሰውና በእግዚአብሔር የምንለው ሕዝብና አሕዛብ መካከል የምንለው በነገራችን ላይ አምላክም ሰውም እሱ ብቻ ነው። ሌላ አምላክም ሰውም የምንለው የለም። እዚያ ጋር የሚጠጋጋም ነገር አይደለም እና ትክክል አይደለም። ስርዓት ይኑረን። ቤተክርስቲያን የምትለውን እንበለምነው። በጣም ይቅርታ፣ በጣም ስላመመኝ ነው። እግዚአብሔር የሚያውቅ ትክክል አይደለም። የልጁ ጥያቄ የሆነ የድል ስጣን ስራ ሰርቶ ነው የወጣው። አመሰግናለሁ።